በጣም ናፍቀሽኝ ነው የመጣሁት። ብታይዛውኝ ራሱ ሀሳቤ ሙሉ አንቺ ጋር። አንቺ ምን አባሽ ነው ለወንድም ያልሽው? ምን ይዘጋሻል? አልሰጣት። ምን አልሽ? ዳዊት ምን ለማድረግ እየሞከርክ ነው? በጣም የሚገርመው ነገር አራት ወንድ ለአንድ ሴት እንዴት ነው አደይ? በቃ ወንዶቹን እኮ ጠቅልላ ወሰደቻቸው ማለት ነው። በዚህ የተነሳ ፍቅር አብዳ ልሞት ነው። እንደውም እንደሆነሽ እንኳን ዘንቦብሽ እንደሚባለው ማለት እንደሚባለው ተረት በጣም የሚገርመው ነገር ከውጭም ያሉት ከውስጥም ያሉት አራት ወንድ ኤላ ውጪ የሚገተረው ልጅ ውስጥ ደግሞ ባርኮትና ደፍ አራቱም ወንዶች አደይን ያባርራሉ ማለት ነው። በጣም የሚገርመው ነገር እሷ ግን ከሁሉም ማንኛውንም እሺ አላለችም። እምቢ ነው እንጂ የምትለው እሺ አላለችም። በተለይ ባርኮትን ደግሞ ወንድሜ ብላ ነው የምጠራው። ይሄኛውን ግን አይንህን አለየው ነው ያለችው። ውጪ ላይ የሚገተረውን ልጅ አይንህን አለየው ብላለች። ደብን ግን ያው ትንሽ እያንገራገረች ነው ማለት ነው። ጠበቅ ታረጋት እሺ ማለቱ አይቀርም። ሌላው ደግሞ ሳሚ ያው ድንገት ስለመጣችበት ነው እርግጠኛ ነኝ ወደፊት ደግሞ መውደዱ አይቀርም ማለት ነው። ለምን ድንገት መታ ስላየችው በጣም ደንግጦ ስለነበረ በጥፊ መታት። ይህ ደግሞ በጣም ተገቢ አይደለም ማለት ነው። አቤት ስቃይሽ አደይ ስቃይሽ። ምሩ የኔ ቆንጆ ስቃይ በዛብሽ የኔ ወድ። በጣም ይገርማል። ግን እሷ የምትሰራቸው ነገሮች በቃ እንዲሁም ገጠሬ ነው የመሰለኝ። የከተማ ልጅ አትመስልም። እንደ ገጠሬ ነው ነገረ ስሯ ሁሉ እንደ ገጠሬ ነው። አካሃዷ፣ ምኗ፣ አለባበሷ ሁሉ ነገር እንደ ገጠር ነው። ገጠር ነው መሰለኝ ትወልድ ያደገችው ማለት ነው። እንደዚህ እንደ ከተማ ልጆች ቀልጣፋ አይደለችም ማለት ምንም ልቀላጠፍ ብትል እንኳን እሺ አይላትም። እና ፍቅር በጣም ነው ያሰቃየቻት ከሚባለው በላይ። በተለይ ደግሞ በደፍ መጥታባታለች። ደፍ እንግዲህ ሁለት ሴቶች ሊያጋድል ተነስቷል ማለት ነው። በነገራችን ቃላቱ ሆኖ ይገዛል። በእርግጥ አነጋገሩ ቃላቱ ይገዛል ማለት ነው። ሴቶችን ለማሳመን በጣም ጎበዝ ነው። እና ማርኮት የዋህ ነው፣ ገር ነው። ነገር ግን አሁን አደይን ካላሳመንኩ እያለ ነው። ካፌ ይዟክል ነበር። ተካፌ ደግሞ ያው በድንገት ተነስተው ዴፍ ሲመጣባቸው ወደ ቤት ተመልሰዋል። ፍቅራቸውን ሳይገልጽላት ኤላ አደይን እንግዲህ ጠፍሯታል። ያው በድንጋጤ እንጂ ሌላ ምንም አይደለም። ይሄን ሁሉ የሰራችው ደግሞ ፍቅር ናት። ፍቅር በጣም የሚገርመው ነገር በቃ ከሚባለው በላይ አደገኛ ሰው ናት ማለት ነው። ገና በልጅነቷ ጀምራ ነው ክፉ የሆነችው። ይህም ያላት ደግሞ ኤላ ነው። ኤላ በጣም ከብዙ ሰዎች ጋር ታጣይኝ ነበር። ዛሬ እንዴት ጨዋ ሆንሽን ያለው ጨዋ የሆነችበት ምክንያት ያው አደይን ወደዛ ወስዳ ለማጣላት እና ለማስባረር ስለፈለገች ነው ጨዋ የሆነችው እንጂ እሷ መቼም አትለወጥም አትቀየርም ማለት ነው። ነገር ግን አንዳንድ ጊዜ ደግሞ ብትቀይሯት ጥሩ ነው። አክተሯ ቢቀይራት ጥሩ ነው። ያው ሰው ክፉ ሆኖ አይዘልቅም። ስለዚህ ግዴታ ነው በቃ መቀየር አለባት። በጣም አበዛችሁ። በተለይ አደይ ላይ በጣም ነው ያበዛችሁ። እንግዲህ ሲመጣ አትወድም፣ ሰው ሲመጣ አትወድም። ሁሉ ነገር የብቻ የግሌ ላደርገው በቃ